ስማኝ ወላ አብርሃም፣ እሺ አሁን ከሚስቴ ከልጅ ጋር እየኖርን ያለው ነው በሰላም በቃ ከሚስት ከልጅ ጋርም ሆነ ማለት ነው። አንተ ሕክምና እንሂድና ማለት ነው ገና እንደሆንክ ማረጋገጫ ሲሰጡን ከዛ እጅግ በጣም ሚዲዮን እንግዲህ እያጥለቀለቁት የሚገኙት የነ አብርሽና የነ ሩታ ቪዲዮ ነውና እውነት ለመናገር እኔ በነሱ ከሰራው በጣም ቆይት ብያለሁ። እንዲሁም ደግሞ እንግዲህ ሶሻል ሚዲያ ላይ የምናቃት ጽዬ ከመጀመሪያው ከዳኒ ጋር ነበረች። አሁን ደግሞ እንግዲህ ከአዲሱ ፍቅረኛዋ ከያብ ጋር ናትና በመሀላቸው ታዲያ የድሮ ፍቅረኛው መታ እየበጠበጠቻቸው ትገኛለች። በተለይ ደግሞ ልደቱን ሊያከብር በተዘጋጁበት ሰዓት ዛሬ መታ እንግዲህ ብዙ ነገር አድርጋ እንዲሁም ራሱን ስቶ ወድቋል ማለት ነው። እና ከባድ ነው የምር። ሲቀጥል እንግዲህ አብርሽ ምን ሆኖት ነው? በጣም አሁን ላይ የና አብርሽን ቪዲዮ እኔ በጉጉት ነው የምጠብቀው። እና ምክንያቱም ምን ሆኖ ነው አብርሽ በሚለው ሁኔታ ሩታ ደግሞ ብዙ ነገር እየተባለች ትገኛለች። መተት አድርጋበት ነው ምናምን ይባላል። ዛሬ እንግዲህ ዳኒ ደግሞ በቃ ጸበል መሄድ አለብህ መታከም አለብህ እያለ አብርሽ ልክ አይደለም የሚለው ጠቅላላ ኦዲንሱ በቃ ጸበል መሄድ አለበት እያላችሁ ነው። እና እኔ በጣም ገርሞኛል ቤተሰብ። እኔ እንደምታውቁት በነ ሀይሚና በነ ቡራ ነው የምሰራና ሰሞኑን ደግሞ የአብርሽ ሁኔታው እያስገረመኝ ነው። ከራሱ ጋር ነው ወይስ እንዴት ነው? ምን እየተሰራ ነው የሚለውን የራሴን ሀሳብ ብቻ ለማስቀመጥ ነው የመጣሁት። ብዙ ሰው እያዘነ ይገኛል እውነት ለመናገር በሩታ ማለት ነው። አፈዘዘችው ውላበት ነው ምናምን በሚለው እና ግን ደግሞ አብርሽ የሚናገረውን ነገር አንዳንድ ነገር እያያችሁ ነው። ሁኔታው ፈዘዝ ቢልም ማለት ነው። እና ግን የራሴን ሀሳብ ለማስቀመጥ ሞክራለሁ። ሰላም እንዴት ናችሁ ቤተሰብ? አለን እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ ይዛ በያላችሁበት እያልኩኝ አጠር ባለ ቪዲዮ ነው የመጣሁት ማለት ነው። እንግዲህ ጽጌ እንግዲህ እንደምታውቋት ከጽጌ ስሟ ስጀምር ያው አሁን ላይ ያለችበት ሁኔታ በጣም ደስ የሚል ሁኔታ ነው ያለችው። እንግዲህ ከዳኒ ጋር የነበራት ደግሞ ኢንተርቪውም ተደርጋ በወንድምነት ነው ምናምን በወንድምነት ነው የቆየነ ብላለች። ከዛም በኋላ ወደ ፍቅርም ዓለም ገብተው የፍቅርም ጥያቄ አቅርባለት ብቻ ብዙ ነገር አልፏል። አሁን ላይ ግን ያለችበት ሁኔታ በጣም ደስ ይላል። ግን ደግሞ ከአረብ ሀገር የመጣች የድሮ ጓደኛው እየበጠበጠቻቸው ትገኛለች። እኔ ይገርመኛል ያሉበትን አሽታ እንዴት እንደምትመጣና ቪዲዮአቸውን በደንብ ነው የምከታተልና ግን ባትበጠብጣቸው ደስ ይለኛል። የምሬን ማለት ነው። ምክንያቱም ጽጌ አሁን ላይ በጣም ደስተኛ ሆና ነው ያለችና በጣም ከሚባለው በላይ እንደ ጓደኞቿ ፍቅረኛ ማየት ትፈልጋለች። ሰው አሁን ላይ ደግሞ ደስ የሚል ሪሌሽንሽፕ አላት ማለት ነው። እና ስለዚህ አዲሱ ወይም የድሮ ጓደኛ የተባለችው ደግሞ እየበጠበጠች ነው ከሚባለው በላይ ማለት ነው። እና እንግዲህ መጨረሻውን ማየት ነው። ሲቀጥል ወደ አብርሽ ነው የምመጣ ቤተሰብ። እውነት አብርሽ ምን ሆኖት ነው የሚለው በጣም ብዙ ሰው እያለቀሰ ይገኛል። ማለት እንግዲህ ከሄርሜላ ጋር ነበረ። አሁን ደግሞ ሩታን መርጧል። ወደ ልጅ እናቴ ተመልሻለሁ፣ እኔ የሩታና የሩታ ብቻ ነኝ፣ ሩታ ምን ይጎላታል እያለ በጣም እንዴት ነው የሚናገራቸውን ቃላቶች ግን እያያችሁ ነው። ፈዟል፣ ከልቡ አይደለም ምናምን የምትሉት ነገር ግን እኔ እውነት ለመናገር ምንም ሆኗል ብዬ አላስብም። ምንም ማለት ነው። ምክንያቱም አብርሽን እንግዲህ በደንብ ታውቁታላችሁ። እና አሁን ዛሬ ራሱ በዳኒ ቤት ነው የተለቀቀ ቪዲዮ እና እውነት ለመናገር ለቪዲዮ ተብሎ ግን በእንደዚህ መልኩ መሄዱ በጣም ይገርማል። በጣም ከሚባለው በላይ ምክንያቱም አብርሽ ምንም አልሆነም፣ ምንም የሆነም አይመስለኝም በራሴ ማለት ነው። ምክንያቱም አሁን ትንሽ ቆይቶ እኔ ምንም አልሆንኩም ብሎ አስረግጦ ሁሉንም ይናገራል። ዛሬ ላይ ግን ነገሮችን ጸጥ ብሎ አንዳንድ መሰረታዊ ነገሮችን እየተናገረ ለምሳሌ ሩታ ምን ይጎላታን፣ በጣም ነው ማፈቅራት፣ የልጅ እናት ናት እያለ እየተናገረ ነው። ሰው መመለስም ከፈለገ ወደ ልጅ እናቱ ወደ ሩታ ይመለሳል ማለት ነው። ይሄ ነገር ደግሞ ቪዲዮአቸውን ሰርተው ሲጨርሱ አሁንም ደግሞ በነገራችን ላይ አይዲው ተቀይሯል ማለት ነው። አይዲው ብቻ ነው የተቀየረ እንጂ እኔ አብርሽ ምንም ሆኗል ብዬ አላስብም። ሩታስ ምን ታረገዋለች? የልጁ አባት አይደል እንዴ?
ሲቀጥል ደግሞ ወደ ሄርሜላ መመለስ ምን ከፈለገ በቃ ይህንን ፓርት ዘግተው ነው እንደገና ወደ ራሴ ተመለስኩ ብሎ ወደ ሄርሜላ ሊመለስ የሚችለው። ግን እኮ በዚህ መሀል አብረሽ ምንም አልሆነም። እኔ በራሴ ሳስበው ሲጀመር ይሄ ደብተራ ምናምን መተት የሚባለው ይሰራል እንዴ? ይሄ ራሱ እኮ ከፈጣሪ ዘንድ የተከለከለ ነው። እና አትመኑ። በቃ ምንድን ነው የሚደረገው? ሩታስ ምን ታደርገዋለች? የሰይጣን ጆሮ ይደፈን በሚለው ኢቭን እንኳን ሰዎች ራሱ እንደዚህ ክፉ ነገር አስበው ቢያደርጉላችሁ ውሸት አይደርስም። ለራሳቸው ባወቁ ለሰው መዋሉ ቀርቶ ማለት ነው። እና እኔ በእንደዚህ አይነት ነገር በፍጹም ማመን ቀርቶ መስማት አልፈልግም። አብርሽ ምንም አልሆነም፣ የሆነው ነገር የለም። ስለዚህ አይዲዮ ብቻ ነው የተቀየረ፣ ለቪዲዮ ነው። አሁን እንግዲህ ከትንሽ ቀናት በኋላ አይዲዮ ማለት ነው የምሬን ማለት ነው አይዲዮን ቀይረው ከዛ ወደ ራስ የተመለስኩ ብሎ ወደ እንትና ወደ ሄርሜላ ሊመለስ ይችላል። እና እንግዲህ ዳኒ ደግሞ በቃ የሆነ ከዋለህ ሩታ ያረገችን እኔ ነው የማውቀው፣ ጸበል ሰድህ ላሳክምህ እያለ ነው ማለት ነው። እና አብርሽ ምንም አልሆነም። እስኪ የሚናገረውን አዳምጡት ጸጥ ብሎ ማለት ነው። ማንንም መጋፈጥ ስላልፈለገ ይሄን ነገር ማስኬድ ስለፈለገ የሚናገራቸው ነገሮች አንድም ስህተት የለው ስለ ሩታ ማለት ነው። የምሬ